እኔ ቶማስ በዚህን ያክል የወረደና የዘገጠ ስራ ይሰራል ብዬ አንድ ቀን አስቤ አላቅም። ምናልባት በሰሞኑ በተፈጠረው ነገር ስለታናደደ ስለቀናባቸው የሆነ ነገር እየፈጠረ ያናድዳቸዋል ብዬ ነበር ያሰብኩት እንጂ ጭራሽ ሴትን ልጅ አፍዝዞ አደንዝዞ ወስዶ ከክላስ ማስተኛት እሺ እንዴ! አረ ሼም ነው። በስመ አብ ወወልድ ወመንፈስ ቅዱስ። የምሬን በጣም ሼም ነው ቶማስ። እንዴ ምን ፍቅረኛ አይደለችም? ከዛ ጋር አላገባት ሚስት አይደለችም? እንዴት ነው አንተ ከክላስ ወስደ ልዘጋት የምትችለው? ባለጌ። ሰላም ቤተሰብ እንዲቆያችሁልኝ የማርክና የቤዚ ቤተሰቦች። ኧረ እኔ ታምር ሆኖብኛል። በመጀመሪያ ግን ቤዚዬ እንኳን ተገኘሽ። ያው ከቶሚ አያልፍም ነበረ፣ ምክንያቱም ሌላ ጠላት የላትም። ናቲ ብዬ ነበር። ናቲ ደግሞ እንግዲህ ከሄደ ቆየኩ ምናልባት ብዬ ነው። በነገራችን ላይ ያው እሱም ቤቱን ስለሚያውቀውና ለዛ ነው እንደዛ ያልኩት ማለት ነው። ግን በዋነኛነት ከቶማስ ማንም ከሱ ውጭ ማንም ሊመጣ አይችልም ላችሁ ፈልጌ ነውና በስማም በዚህ ልክ ክፋት፣ በዚህ ልክ እኔ ቅናት ነው ወይስ ክፋት ነው አልገባኝም። ይሄማ ቅናትማ አይደለም ክፋት ነው እንጂ ክፋት ይሄን ያክል ልጅቷ እስከምትዝለፈለፍ ድረስ አረ በጣም ያሳፍራል እውነት። ቤዚና ማን ነበር ማርክና ፍሪቲ ራሱ እንዴት እንዳናደዱኝ ቤተሰብ ማርያምን እምላችሁ። ምክንያት አረ ቆይ ወደ እነሱ መጣበታለሁ። ቶማስ ግን ማለት ነው ማለት እች ልጅ አትፈልግህም። በቃ የተፈጠረ ነገር ነበረ፣ ተፈጠረ፣ አለቀ። ያንተ የሆነ ነገር ተሰናከለና ታዲያ ልጅቷን አሰናክለ ዶሮ ጠባቂ ለማድረግ ነው እንደ የፈለግከው አንተ? ምንድን ነው ምን ለማለት ፈልገ ነው? ቆይ በዚህ በግዴታ ወስደ ለአንተ ለማግባት ለአንተ ፍቅረኛ ለማድረግ የምትታገለው አንተ ከሰለጠነ ሀገር ኑረ ምን ነው? ፋራ ሰገጤ ነኝ አልክ እኮ። በጣም ነው የሰገጥከው። የምሬን ነው። በጣም የሚያዋርድን ስራ ነው የሰራው በነገራችን ላይ። እና ቢያንስ ከቤተሰቦቿ ጋር ትተዋወቃለህ። ቤተሰቦቿን እንኳን አላከበርክም። እውነት ክብረ ቢስ ሲያስጠላ። በምን አይነት ሁኔታ በምን አይነት መልኩ ነው አንተ እንደዚህ አፍዝዘ ከክላስ አስተኝተ የለችም እያልክ ደግሞ ስትከራከር አታፍርም እንዴ? የሆነ የፍቅር ነገር አሳይታ ቢሆን ኑሮ እኮ ኖርማል ነው። እስኪ እንደው ምናልባት ለምን አሳይተሽ ለምን ነሳሽኝ በሚለው እኮ ብዙ ነገሮችን ልታረግ ትችላለህ። ግን እኮ በቃ ተነገረ፣ የነበራችሁ ነገር ተነገረ አይደለ? ምንድነው ውሸት እውነት ይሁን ብለህ ግግም የምትለው አንተ? እንግዲህ በተኛችበት ነው ያው ማታ እንደዛ ተኝታ እኔ ይመስለኛል። ከዛ በኋላ ቆይ እኔ ምለው ልብሱ ማን ያለበሳት አልገባኝም። ቤዚ ሰክራ ከተኛች በኋላ እንግዲህ ማርክን ፕራንክ ስታደርግ ጠጣ አድርጋ ነበርና ከዛ ተኛች። አልቀየረችም ነበር አይደል? ከዛ ተነስታ ቀይራ ነው። ምክንያቱም እንደዚህ አይነት አይደለም ልብሷ የነበረውና ነው ወይስ እሱ ነው ያለበሳት? ይሄ ባለጌ ነው ወይስ ካሜራው ከተዘጋ በኋላ ማርካ አልብሷት ነው የወጣው? እኔ ግራ ገብቶኛል። የምሬን ነው የምላችሁ። ምክንያቱም እንግዲህ እሱ አስተኝቷት ከወጣ ጧቱ ነው የለችም የተባለችው። ልብሱ ማን የቀየረው? ኦ ማይ ጋድ! የሰይጣን ጆሮ ይደፈን። እኔ በውስጥ እየተወሳወሰብኝ ያለውን ነገር አለ። ግን አይ በዚህን ያክል ይሄ ርካሽ ይወርዳል ብዬ እኔ አላስብም። በጭራሽ ሊያደርግ አይችልም እንደዛ ማለት ነው እውነት እኔ እብድ ካልሆነ በስተቀርና ምክንያቱም እኔ እንደዛ ተዝለፍልፋ ሳያት በጣም በቃ በአይምሮ የመጣው ነገር ረብስ እኔ ክፉ ነገር ነው የታየኝ። ግን እኔ እዚህ ጋር ምንም ነገር ማለት አልፈልግም። ግን ደግሞ እውነት ወራዳ ሰው ካልሆነ ይህን ነገር በጭራሽ ሊያደርግ ስለማይችልና እና ማለት ነው እኔ የምለው ቆይ ቤዚና ማርክ አዎ ጸበኛ ነበሩ አንተ ሳለ። ለዛም እኮ ነው ማለት ቤዚ ከማርክ ጋር ስለተጣላች ከሀገር መውጣት ፈለገች። አንተ መጣህ ምናምን ነገር በኮንትራት ማለት ነው፣ በገንዘብ ደላላ ገንዘብ ተከፍሎ እንጂ እኮ በነፃ አይደለም። በዚህ አጋጣሚና አንተ በወንጀል ስለተሰናከለብህ ዛሬ ልጅቷን ዋጋ ለማስከፈል ፈለክ እና ታዲያ ምን ይደረግ? ይሄ የእድል ጉዳይ ነው። በዚህ አጋጣሚ የምሬን ነው። ከአንተ የሆነ ህገወጥ ነገር ተገኘብኝ ካልከው ጋር የቤዚ ነገር ምንም የሚመለከታት ነገር የለም እኮ እንዴ! ምን ጉድ ነው? እና ከዛ የሆነ ነገር እንደውም እኮ ምንም እኮ አንተ ውጭ ሀገር የነበርክ ሰው አትመስልም ሲጀመርም። ከዛ ከሀገር በአውሮፕላን የመጣ ነው የምትመስለው። እውነት እንዴ! አረ ሌላው ነገር ይሁንና ማለት ነው በዚህ ሁኔታ አንድን ሴት አስገድደ ያንተ ማድረግ እንደማትችል እያወቅ ይሄ የረከሰ ስራ ለምንድን ነው የምትሰራው? ምን ነው እኔ ህግ ነኝ ያልክ እኮ ህግ ነኝ ያልክ፣ ከህግ በላይ ማንም የለም። ህግ ሲቆነድድ ልክ ትገባለህ አንተ ማለት ነው። ዛሬ ሀብት ስላለ ወይ ገንዘብ ስላለ ምናምን በየቦታው ሰው አሰማርተ እነሱን ፍለጋ እነሱን የሚከታተል ኧረ ምን አይነት ፋርነት ነው? ሲቀጥል ደግሞ ያንተ ጩኸት ነው እንደዚህ ያደረጋት።
አጭሆባት፣ መከራ ሆንክባት። መከራ ይብላ ቶሚ፣ መከራ ይብላ። አንተ ምንድነው መከራ? የሰው ልጅ ሲታረቅ እኮ ደስ ሊልና የሚገባ ምን አይነት ሰው ነው ይሄ? አንተ ሰው መሳይ ሰይጣን ነህ እንዴ? ቆይ ጭቅጭቅህን ያሳምማት አላለም? እያየን እኮ ነው ማለት ቪዲዮውን እኮ እያየን ነው። በፍቅር ተሳስመው ቤዚና ማርኬ ፕራንክ ተደራርገው ነበር የተኛችሁ። ታዲያ ስለምኑ ጭቅጭቅ? ፍቅራቸውን ነው አንተ ጭቅጭቅ የምትለው? ኧረ በስመ አብ፣ የምሬን ነው ማለት ጭቅጭቅ ነው እንደዚህ ያደረጋት። ጭቅጭቅህን መስማት አትፈልግም ይላል እና የስራን ይስጥ። አንተ ዋጋን ታገኛለህ ቶሚ ማለት ነው። በጣም ባለጌ ነህ ግን በጣም ባለጌ ማለት ነው። የምሬን ነው። ሴት ልጅ እንደዚህ አትደረግም በምንም አይነት ታምር። እነዚህ አፍዘ መውሰድ አይጠበቅብህም አንተ። ሌላው ደግሞ የተናደድኩበትን ነገር ልንገራችሁ ቤተሰቦች ማለት ነው። ቤዚ ያልኩኝ ማርክና ፍሪቲ ምን አስባችሁ ነው? ምን ማለት ነው? ቆይ እንዴ ቢያንስ ከዛ ቦታ ላይ ገና እንደገባችሁ እኮ ቦግ አድርጋችሁ እንደውም ከዛ ከቦታው ላይ ማስለቀቅ ነበረባችሁ። ዝም ብላችሁ በጥያቄ ተዝለፍልፋ የወደቀች ልጅ ጥያቄ በጥያቄ ምንድን ያደረገሽ? ቢያደርጋትስ የሆነ ነገር ቢያደርግስ ከዛ ላይ እንድትመልስላችሁ ነበረ። ለወደፊቱ ግን እንደዚህ አይደረግም። መቅደም ያለበት ነው መጀመሪያ መቅደም ያለበት ማለት ነው። ማለት እሷን አውጥታችሁ ሐኪም ቤት አስገብታችሁ ከዛ ልጁን ማፋጠጥ ከዛ በኋላ ደግሞ እሷ የደረሰባት ነገር ካለ እኮ ቀስ በቀስ ነው ልትነግራችሁ የምትችለው። የሆነ ነገር ተፈጥሮ ቢሆን እኮ ዱብዳ ነው ለእሷ እንዲህ በቀላሉ ትመልስላችሁ አትችልም። ኧረ በስመ አብ፣ እኔ በጣም ነው ያናደዱኝ። ከዛ ላይ እንደዛ ጥያቄ በጥያቄ ከላይ ሲሆኑ ምክንያቱም መቅደም ያለበትን ነገር ስላላስቀደሙ ማለት ነው። እና ስንት ሰዓት ነው የፈጁት እየታገሉ በጥያቄ ስንት ደቂቃ ነው የፈጁት ከዛ ጋር። እኔማ እንደዛ የሆነ ዝም ብለው ነገሩን ጥያቄ በጥያቄ ሲያደርጉት እነዚህ ሰዎች አውቀው ነው እንዲያልኩኝ። ማርያምን ነው የምላችሁ። የምር ብልጭ ነው ያደረጉኝ ቤተሰብ። የምር እኔ ብልጭ ነው ያለብኝ። በቃ ተናደድኩኝ። ምክንያቱም ቡግ አድርገው ቶሎ ከዛ ውስጥ ነበር ማውጣት የሚጠበቅባቸውና እና ምንም አላስታውስም ማለች። ምንም የሆነ ነገር ብትሆንም እንዴት ልታስታውስ ትችላለች? ምክንያቱም ይሄ ሰውዬ በቃ የሆነ ነገር ሰጥቷታል። መድኃኒት እንኳን ማጠጣት ባይችል ይሄ ከጨርቅ ላይ ሆኖ ካፍ ላይ እፍን የሚያደርጉት አለ አይደለ? እንደዚህ በፊልም የምናየው ምናምን የለም። እንደዛም አድርጎ ካፍንጫዋ ላይ አፍኖ ነው የወሰዳት። እንግዲህ እንደዚህ እያዝለፈለፋት ያለው ያ ነገር ነው ወይ እኔ አላቅም። ብቻ በተኛችበት ምን ሊያጠጣት ይችላል? ወይ ክኒን ሰጥቷት የሆነ እኔ ግራ ገባኝ እኮ። ብቻ ግን ያ ያደረገባት መድኃኒት ነው እንደዚህ ያተኮሳት ያለውም እያዝለፈለፋት ያለውም ማለት ነው። ስለዚህ አሁንም ከእንቅልፏ አልነቃችም። ከትክክለኛ ቀልቧ ብትሆን ደግሞ በዚህን ያክል አይደለም የምትሆነው። ቤዚ ታውቋታላችሁ፣ በጣም ንቁ ሴት ነች። እና ግን ለምን በዚህ ልክ ዋጋ ታስከፍላታለ? አላፈቅረም ስላለች ብቻ በዚህ ልክ ዋጋ ልታስከፍላት አይገባም። ደግሞ እኮ ሻወር ምናምን ከዛ ቁርሳችን፣ ኧረ አንተማ ፈር ብላ። የምሬን ነው እንዴ ሲያስጠላ። ደግሞ እዛ ቆሞ ሻወር ምናምን ሲል አይደብረውም እንዴ? ምን አይነት ሰው ነው የሰውዬ ግን? ኧረ እኔ ዘግቶኛል ይሄ ሰውዬ። ለማንኛውም ማርኬ ማለት ነው ከሰውዬ ጋር የሆነ በእልክ መንገድ መሄድ የለብህም። መሄድ ካለብህ በህግ አስቆንድደው። አሁን ቤዚ እንደውም ቤተሰቦች ምንድን ነው የሚባል የሴቶች መብት ምናምን የሚባል አለ አይደለ እኮ መሄድ አለብሽ ቤዚ። ይሄ ከዘመድ ጋር ይተዋወቃል ምናምን ብለሽ ይሄን ነገር ማለፍ አይጠበቅብሽ። አንድ ሰው ከቤትሽ መጥቶ ተጋፍቶ ለዛውን በርሽን ገንጥሎ ከሄደ ቀጥታ ለህግ መቅረብ አለበት ይሄ ሰውዬ።